ወንዶች ወደ ውስጥ ነው የሚያልቅሱት ይባላል ሐሳባቸውን እንደ ሴት አይገልጹም ይባላል ለደስታም ለሐዘንም አሁን ለደስታ ሲሆን እኮ እልል ይባላል አይደለ ይሄ ሴቶች ነው ወንዶች ሲሉ አንሰማም ብዙ ጊዜና ወንዶች ከሴቶች እኩል ስሜታቸው ይነካል ሴቶችም ከወንዶች እኩል ስሜታቸው ይነካል ግን ወንዶች ስሜታቸውን በመግለጽ ከፍቶኛል አዝኛለሁ ይሄ ነገር ያሳሰበኝ ነው መሮኛል እንደዚህ ከማለት ይልቅ ጭንቀታቸው በድርጊት ይገለጻል እና በአብዛኛው ደግሞ ይሄ የሚገለጸው አንድ ወደ ሱስ በማዘንበል ሊሆን ይችላል ምክንያቱም ስሜት የትም አይጠፋ ካዘንኩኝ ምንም አድርጌ ውስጥ የቀበርኩት አልቀበርኩት የትም አይሄድም ወደ ሱስ ወንዶች በአብዛኛው ወደ ሱስ የሚሄዱበት ምክንያት አንደኛው በውስጣቸው ያለውን ሐዘን ጭንቀት ብሶት ሐሳብ ውጣውረድ ለመግለጽ ስለሚቸገሩ መፍትሄ ፍለጋ ነው ያንን ስሜት ለማስታገስ ነው ሁለተኛ በባህሪ ደረጃ ኃይለኝነቶች መነጫነጭ መቆጣት መማታት ጸውስጥ መግባት የመሳሰሉትን ነገር አሁን ብናይ ወንዶች ላይ ይታያሉ እነዚህ ነገሮች ሴቶች ላይ ከመናየው ይልቅ ይሄ በቀጥታ ወንዶች ባላቸው አስተዳደግ ገደብ ምክንያት ስሜትን መግለጽ ስለሚቸግራቸው ስሜቱ ግን መውጣት ስላለበት የሚወጣ ነው አሁን ያነሳሽው አለ የራስን ማጥፋት ብናይ ከአራት ሙከራዎች ውስጥ ለምሳሌ አንዲት ሴት አራት ጊዜ ከይሞከ አንድ ሴት ልትሞት ትችላለች ሶስት ወንድ ግን ይሞታል ራስን ለማጥፋት በመሞከር ማለት ሬሾው እንደዛ ነው ስለዚህ ሲሞክሩ የሚሞክሩበት መንገድ የማያተርፍ ይሆናል በአብዛኛው የወንዶች ስለዚህ በዛ ምክንያት ስሜትን ካለ መግለጽ ወንዶች በአብዛኛው የአእምሮ ህመም የአእምሮ ጭንቀት የመሳሰሉት ነገር ውስጣቸው ይዘው ለጉዳት ይጋለጣሉ